የተከበራችሁ ተመልካቾቻችን ከቡና ሰዓታችን ተመልሰናል። አሁን ደግሞ ወደ ፍቅር ጎጆ ፕሮግራማችን ልንሸጋገር ነው። እንግዲህ በባለፈው በጣም ሴንሲቲቭ የሆነ ኢሹ አንስተናል። ሁላችንንም ተች የሚያደርግ ሁላችንንም ሊያስተምርና ሊያነቃ እንደዚህም ደግሞ ካለንበት መስመር ቀና ሊያደርገን የሚችል የሰርግ ፕሮግራማችን ምን ይመስላል፣ ድግሳችንስ እንዴት ነው የሚለውን እያነሳን ነበረ። እንግዲህ ጋሽ ዑመር በባለፈው በጣም ተጨንቆ ምናምን ነው ያቆምነውና ዛሬ ምን ይከሰት ይሆን የሚለውን እናያለን። ከዛ በፊት ግን እኔ ኻሊዶን አንድ ጥያቄ መጠየቅ ፈለኩኝ። ብዙ ጊዜ ድግስ ይወዳል ኻሊድ ያሉ ጓደኞቹ ያሙታልና ኻሊዶ እውነት ነው እሱ ነገር? ርዕሳችን ስለ ሰርግ ስለሆነ እንግዲህ ብዙ ደግሶ አግብቷል የሚለውን እንዳይዙብን። እሺ ብዙ ጊዜ ድግስ ሲባል ያው የምወደው ፓርት ሰው መሰባሰቡ ነው። ቤተሰብ ይሰበሰባል፣ ወዳጅ ዘመድ ይሰበሰባል፣ ጓደኛ ይሰበሰባል እና ያንን ስብስብ ማየት በጣም ያስደስተኛል እንደኔ ማለት ነው። ከዚያም በተጨማሪ ደግሞ ድግስ ነው ይሄን በርግጥና እንዲህ የመውሊድ ድግሶች እነሱ በጣም ያስደስቱኛልና እንደ ሰርግም ካየነው ይሄ ነው በቃ የሚስበኝ። ምናልባትም ድግስ እወዳለሁ ያስባለኝ ነገር ረጅም ጊዜ አትገናኝም። አሁን በተለይ ኢቭን ወንድምና እህት አይገናኝም በዚህ ሰዓት እና አጎት አክስት አይገናኝም። ሶ በእንዲህ አይነት አጋጣሚዎች መሰባሰባቸው አንድ ላይ መሆናቸው እንዲህ ማየት ይነሱን ያስደስተኛልና እንግዲህ ጓደኞቼ ያሙኝ ልበል ወይንስ አይ እንጂ ለፍቶ ወይ ደግሞ ለእንትን ለብፌው አይደለም አይደል? ድግስ የምትቆጣው እንዴ እንደዛ ከሆነ እኮ ሞር ሰርግ ቤት ላይ ሄደች ከብታገኙ ነገር ውጭ ላይ ወይም ሆቴል ወይንም ቤትሽ ሰርተሽ የምታገኘው ነገር በጣም ድግስ ቤት አይጣፍጥም ተው። ስለዚህ አሁን ማን ድግስ እንደሚወድ እያየን ነው። በነገር ላይ ድግስ ሲነሳ ብዙዎቻችን የምንወደውን ፓርት አንተ የጠቀስከው ነው። ግን ደግሞ ይሄ ብቻ አይደለም። ድግስ ላይ ብዙ ነገራቶች አሉ ልንጠነቀቃቸው፣ እንደዚሁም ደግሞ ልንርቃቸው፣ ልንቆጠባቸው የሚገቡ ነገሮች አሉ። እንግዲህ እሱን በደንብ ከፍቅር ጎጆ ፕሮግራማችን ላይ የምናወሳው ነው የሚሆነው። እንኳን ብዙ ድግስ እንደዚህ እንደው ወከባ ያለበት ቦታ ላይ በፊት ነበር። አሁን ላይ በቃ እኔ እንጃ ምንም ምክንያት የለኝም፣ ብዙ አይደለሁም። ስለዚህ የሰርጋችን ድግስ ደግሞ ምን መምሰል አለበት? ኻሊዶ ድግስ ይወዳል፣ እኔ ደግሞ ብዙ አይደለሁም። አንቺ ቁርሱን ነው መሰለኝ እንዳልሽው። ሽታው ምናምን ግርግሩ እሱ ፓርቲ ጥሩ ነው ግን እስኪ ምን መምሰል አለበት የሰርጋችን ድግስ? እንዴትስ አድርገን ደግሰን ብንጋባ ትዳራችን የተባረከ ፍቅር ያለበት እንደዚህም ደግሞ ዘለቄታ ያለው ይሆናል የሚለውን ኢንሻአላህ ዛሬ ድራማውን ማዘጋጅተናል። ሼኻችንን እንጋብዛቸዋለን። ጥሩ ቆይታ እናደርጋለን። እንድናነሳላችሁ በፍቅር ጎጆ የምትፈልጓቸው ማንኛውም የትዳር ኢሹ፣ የጓደኛ የቤተሰባዊ ችግር ካለ እስኪ ደውሉልን ከታች በምናስቀምጠው ስልካችን። ይህን ርዕስ ብታነሱ እኔ እንደዚህ ገጥሞኝ ይሄ አስተምሮኝ አልፈዋል፣ ይሄ ነገር ህይወቴን ሰብሮታል፣ ሌሎች ይማሩበት ካላችሁን እኛ ወደዚህ አምጥተን በደንብ እንወያይበታለን፣ ለህዝብም እናደርሳለን ማለት ነው። ወደ ፍቅር ጎጆ እናልፋለን። ውድና የተከበራችሁ ክቡራንና ክቡራት ተመልካቾቻችን ከፍቅር ጎጆአችን ላይ ደርሰናል። በዛሬውም ከፍቅር ጎጆ እንግዲህ በባለፈው ሳምንት ለዛሬ ቀጥረነው ወይም ደግሞ አሳድረነው አቆይተነው የነበረውን ርዕስ ሰርግና ድግስ እንደዚሁም ደግሞ ከኋላው የሚመጡ መዘዞችን ኢንሻአላህ ድራማም አለን። እንደዚሁም ደግሞ ሼኻችን ሼኽ ኸድርም አሉ። ከሳቸው ጋር ቆይታ እናደርጋለን። አብራችሁን ቆዩ። ሼኻችን እንኳን ደህና መጣችሁ። እንኳን ደህና ቆያችሁን። ማሻአላህ ኻሊዶ እንግዲህ ያው ባለፈው የነበረን ርዕስ ላይ በጣም እኛም እየሳቅንም ነበር ርዕሱን ያነሳነው። ያው ጉዳዩ አንዳንድ ጉዳዮች ያስቃሉ ሁኔታዎች እንዲህ ከእንትን ውጭ ሲሆኑና ዛሬ ደግሞ እንግዲህ ድግስ ምን ይመስላል ያው ብዙ ሰዎች የሚጨነቁበት ከደጋሽ ቀልብ የለውም ሁላ ይባላልና እሱንም እናይበት ነው። ያው ሻዩን ቅጂልንና ድራማችንን አይተን ወደ ሼኻችን ሐሳብ እንገባለን ኢንሻአላህ። መርሐባሽ በቴምር በውሃ ማን ወራት ቆይቶ ማን ሲናር ጋልቧል ቦራቅን ትቶ አንተው ማን ታየ ድንጋይ ሲያስር ዱንያም ክብረቷ ሆነው ተግሩ ስር
እንዴት ያለነው ትልቅናው ከቶ ሚቅጣቸው ጠፋስ ሚበልጠው ጠፍቶ ታዲያ ማን ሊደርስ ማን ሊሆናቸው ከምሎ ፈጥሮት እሱን ለብቻው ዘይነሉ ጁዲ የኡማው ጥላው ፈላጊው እንጂ መች ጠፋ መላው ማደግ አድርጎ ሲልከው መውላው አንደግ በሱ ያጎላል ሌላው አንቱን በመስጠት አዝኖ ባይረዳን ማደግ በትልቅ መች ሊገኝ መዳን ምናምረው ባንቱ መንጎላው ባንቱ መኖር ባንቱ እንጂ ጠፋን ያላንቱ የጥበብ ልኬ ወይኔ ጓደኞቼ አለፋችሁ አይደል? አፉ በሉኝ። ኧረ እንዴ የምን መልፋት! አንቺ ካልሽን የትም ቦታ ቢሆን መሄድ እኮ ግዴታችን ነው። ይልቅ እንደው ሰዓዲ ሀዩም ጋር እኮ አሁን እያወራን ነበረ። እናውራት ብለን እኮ ነው የመጣ ነው። ሰርግሽ እኮ ትንሽ ቀን ነው የቀረው፣ 1 ሳምንት ምናምን። አንቺ ግን ምንም ያደረግሽው ነገር የለም። በጣም ብዙ ነገሮች እኮ ያስፈልጉሻል። ብራይድ አለ፣ የመስክ ላይ ፎቶ አለ፣ ልብስሽን ማዘጋጀት አለብሽ፣ ቬሎ ቤት ሄደሽ መምረጥ አለብሽ፣ የሜካፕ ፕሮግራም አለብሽ፣ ብዙ ነገር አለ። ግን እስካሁን ምንም ያደረግሽው ነገር የለም። አንቺ ምን አስበሽ ነው ግን? ሰዓዲ ራሂማ እኮ እውነቷን ነው። ያው ሰርግሽም ከደረሰ ያው 1 ሳምንት ነው የቀረው እና ታዲያ አሁን ነገራቶችን ለማዘጋጀት በጣም ጊዜ ይፈልጋል። ታዲያ አሁን እንዴት አድርገን ነው የምናዘጋጀው? ያሰብሽው ነገር ካለ እስኪ እንደው ንገሪ። ያው የቤቱን አንዳንድ ነገር እየተዘጋጁ ስለነበረ ደውላችኋለሁ እያልኩ እኮ ነው አሁን የመጣችሁት። ስባችሁ ስለመጣችሁ ግን በጣም አመሰግናለሁ። እንዴ የምን የቤት ጉዳይ ምናምን ነው? አንቺ እኮ ሙሽራ ነሽ፣ አርፈሽ ቁጭ ማለት ነው ያለብሽ። እንዴ የቤቱን ጉዳይማ ቤተሰቦችሽ ይጨነቁበት። ምን ሆነሽ ነው? አንቺ ባለቤትሽ ጋር ማውራት ያለብሽን ነገር ዛሬ እሑድ ነው አይደል? ዛሬ እሑድ ከሱ ጋር አውሪና ጊዜ መስጠት የለብሽም። ዛሬውን አውርተሽ ወስነሽ ሰኞ ሂደን የሙሽራሽንም ልብስ የሰርጉ ቀን የምትለብሹንም የብራይድሽንም የምላሽሽንም የመስክ ላይ ፎቶ የምትለብሹንም የእኛንም የሚዜዎችሽን ምናምን ሁሉንም ነገር ማስተካከል አለብሽ። እንዴ የቤት ጉዳይ ምናምን እያልሽ ሌላውን እኮ ረሳሽው። ምን ሆነሽ ነው? እውነቷን ነው እኮ ረሂም። አዎ ዛሬውኑ ባለቤትሽን ሄደሽ ታናገሪውና ያው ነገ ሰኞ ማደር እንጨራርሳለን። ያው እንዳለ እሷ ያነሳችሁ ደግሞ የፎቶውንም የመስኩንም ሁሉንም ነገር እንጨራርሳለን ማለት ነው። ያው የሜካፑን በራሳችንም ቢሆን ለመጨረስ እንሞክራለን። ግን ዛሬውን አናግረው፣ ጊዜ የለሽም። እንዴ በራሳችን ወጪ ነው ያልሽው? ምን ማለት ነው? እሱ ምን ስራ ይዟል? ይህንን ነገር እኮ የሚያደርገው ለኛ ብሎ አይደለም፣ ለሰዓዲ ብሎ ነው። ሰዓዲ ሚስቱ አይደለች እንዴ? ለሚስቱ ያንን ሁሉ ነገር ሲያደርግ ያው እኛ ሚዜዎቿ ነን። ሚዜዎቿ ማለት ያው እሷ ማለት ነን። ስለዚህ የምን በራሳችን ወጪ በምናምን እሱ ምን ስራ ይዟል? ሁሉንም ወጪ የሚሸፍነው እሱ ነው። አዎ ልክ ናችሁ። እኔ ለራሴ ጊዜ መስጠት ነበረብኝ፣ ረስቼዋለሁ። በቃ አሁን ልሂድና ከኡመሬ ጋር ያለውን ነገር አውርቼ አሳውቃችኋለሁ። አራው በቃ አሁን ሞሬ ተብዥኛም በወሬ እና ያዘሽ አንቺ ሂጂና ቶሎ ደርሰሽ አውርተሽ ምናምን ላይ እኛ እዚህ አንዳንድ ስራ ምናምን እያገዝን ጠብቅሻለን። እሺ የሜካፕ ብቻ 12,000 ሲደመር የብራይድ እስከነ ካሜራ 37,000 49,000 እንደገና የእርድ ወይኔ ጉዴ! ቆይ እንደገና ደግሞ ይደርሳል የብዙ ዝግጅት የመድረክ እሱ ደግሞ 7,000 ሲጨመር አሰላሙ አለይኩም ወራህመቱላሂ ወበረካቱ። 107 ወአለይኩም ሰላም። በደንብ መልስ እንጂ ጋይስ፣ እንዴት ነህ? ጀም ሰላም ነው። አይ በእናትህ ጀስት ሪላክስ ብሮ። አንተ ሪላክስ ትላለህ፣ እኔ ቡለኔ ሁሉ ተፈታት። ምን ገጠመ ጓደኛዬ? አብሽር፣ ቁጭ በል እስኪ ነገሩ ብቀመጥ ባልቀመጥ ይልቅ አንተ እንግዳው እስኪ ቁጭ በል። እንዴ አንተ በቤት እንግዳውን ይዤ ቁጭ በል። እሺ አላህ ጀማ። ኧረ ተው ጀማል፣ ንገረኝ። ሳላስበው የችግር የመከራ የስቃይ አዘቅት ውስጥ አዟሪቱ ላይ ዳይቭ ገባሁ ነው ነገር። የምን ችግር ነው?
የምን ዳይቭ መግባት ነው? የምን ችግር ውስጥ መግባት ነው እንዴ? ጀስት ፈታ በል እንጂ እንዴ። አንተ ብቻ እኮ አይደለም ስለ ሰርጉ የምታስበው፣ ቤተሰቡ አለ እንዴ? እኛንም አታጨናንቀን እንጂ። እስኪ ንገረኝ፣ ምን ችግር ተፈጠረ? እስኪ ተው ይቻላል። እኔ ፍቅር አትለው ወይ ደግሞ ይሉኝታ አትለው። አንተ እስኪ ልንገርህ ጀማል፣ ሰዓዲ ማለት ምጮኛዬ ታውቃለህ፣ ሰርጋችን 1 ሳምንት ነው የቀረው እና ቢሆንስ እንገናኝ እንጂ እኔ ደግሞ ፍቅር ክንፍ አድርጎኝ ናፍቆ ክንፍ አድርጎኝ በቃ ማለት ነው እሷን ላገኝልህ በቃ እየሮጥኩኝ እኮ ቦታው ላይ አገኘኋት። እና ምን የተለየ ነገር አለ ታዲያ? ወይ የተለየ ነገር አለ? አንተ የተለየ ትላለህ። ይሄ ጎኔ ወደዛ ይሄ ጎኔ ወደዛ ተለያየልህ እንጂ የምን መለያየት ነው? ስማይ ልንገርህ ጀማል፣ ልክ ስታገኝ ምን ብትለኝ ጥሩ ነው? ምን ብትለኝ ጥሩ ነው? ሰርጉ 1 ሳምንት ነው እና የቀረው የብር አይዳለለ ያው ድሮ ይሄና የሚሉት የመስክ አለለ። ይሄ ብቻ መሰለኝ እንትን የሚለን የሰርጉም አለ የምላሹም አለ የጥሎሽም አለ ስንት ምንትስ ቅብርጥስ አለ። በዛ ላይ የዚህ ብቻ ሳይሆን እንደገና ደግሞ የካሜራማን አለ ደግሞ የመድረክም አለ የሰርጉ ቀንም አለ የምላሽም አለ ቤተሰቦቿ ጋር የምትወስደው ነገር ይሁን ደግሞ አለ። በዛ ላይ ሜካፕ እያንዳንዱ ነገር ደግሞ ምንድነው ያለችኝ አንተዬ ሳሙና ባስ ሞሮኮ ባስ እስቲም ምን አይናቸው ላይ እንደሚሉት የጥፍር የምናምን አልቀረ እያንዳንዱ ልብስ በተለይ መስክ ላይ ያለ ልብስ ለአንድ ቀን ተብሎ ለኪራይ የሚወጣው ለአንዱ ብቻ 2500 ብር አስብ። ከዚህ በለጣል ነገር ለሁሉም ነገር መፍትሄ ያለው። አንተ ተረጋጋ፣ እናስብ። ስንት ብር አለ? ደሞዝን አውቀዋለሁ 28000 ያው ተቆራርጦ ይወጣው። ኧረ ጀማል ባል አንተ እኮ ቅልድ ነው እንዲያስከው። የኔ ደሞዝ እኮ 28000 ቢሆን አንዴ ለግብር አንዴ ለምንጥስ አንዴ ለቅብርጥስ እያሉ ቆራርጠው ከ23 ምናምን ማያንስ ብር ነው የሚሰጡኝ። ያንንም ደግሞ በወር ለሆነ ነገር ብዬ ወደፊት እንኳን ሰርጋለ ብዬ የማጠራቅመውን ገንዘቡን በአጠቃላይ ለቤተሰብ ሰጥቻለሁ። ሁሉንም ነገር አሟጥጬ ቤሳቤስቲም ድንቡሎ የለኝም እኮ ድንቡሎ። እንዳውም ብሮ ተረጋጋ። እስኪ አሁን አሪፍ የሆነ ሐሳብ አለ፣ በደንብ ስማኝ እኮ። እሺ ምንድነው ሐሳቡ? ንገረኛ አለ። ምን ያደርግልኛል? ይሄ ሁሉ ሐሳብ የሚገላግል እኮ ምንድነው? እሺ ካልክ ይሄ ምትበዋስ ምን እንዴ አንተ እኔ ይሄን ቆይ ምንድነው? አስጨርሰኝ። ቆይ ለምንድን ነው አስጨርሰኝ አትብል? ቆይ እንደዚህ አንጋጠ ተመልከተ። ይሄ ቤት የማን ነው የምትለኝ? እኔ ተጨንቄ በቃ በታፈንኩበት ሰዓት ሐሳብ መስጠት እየቻልክ እንሽጠው እኮ አይደል? አያቴ ወሬ አስማኝ አቡ ጀማል ምን ማለት ነው? ቆይ እሺ ይሄ ቤት የማን ነው አልክ? የና አባባ ከና አባባ በውርስ ያገኘ ነው የኔና የታለም ታለም ደግሞ ውጭ ነው ያለችው። አስጨርሰኝ እንጂ እንሽጠው እኮ አላልኩም። ልታገባ ነው። ይሄ ሁሉ ወጭ ናለህን አዙሮታል። ይሄን ቤት አስይዘን ለሰርጋችን የሚሆን ብቻ እንበደር። ትንሽ ብር እኮ ነው የምናነሳው። ቢያንስ ለሰርግ ወጭ መሸፈኛ ብቻ አለቀ። ከዛ በኋላ ፈታ ትላለህ፣ በደንብ ትደግሳለህ፣ ሰርግህን ዘና ብለህ ትወጣበታለህ። አለቀ። ስለዚህ ምንም የሚያሳስብ ነገር የለም። አሁን የእህትህን ጉዳይ ነው። እህትህ ትስማ አትስማ የሚለውን ነገር ነው ስታስይዘው። ከዛ በኋላ ትንሽ ብር እናነሳለን፣ ሰርግህን ፏ ብለን ያለ ሀሳብ ትወጣለህ። ይህን ሀሳብ ደግሞ ያ ጓደኛ ኡስማን እንዳታናገረው፣ ምክንያቱም እሱ ነው ጠምዝዞ የማይሆን ውሳኔ የሚያስወስን። ስለዚህ ሰርግ ስታስብ ወጪ አለው። አለቀ። በጣም ልክ ነው ኡስማን። አንተ ማነጃ እንደውም ሳስበው እታለም ውጭ ብትሆንም ለክፉም ለደጉም የቤቱ ካርታ በእኔ ስም እንዲሆን አድርገዋለች። እንዳልከኝ በዚህ በቀረሽ በቤሳቤስቲን በ1 ሳምንት ጊዜ ውስጥ ከዚህ ውጭ ምንም አይነት መፍትሄ የለም። አሁን ኡስማን እንደሚለኝ ቆጥበህ ከሰርግ በኋላ ላይፍ ይቀየራል ምናምን የሚለኝ ነገር በሰማ አይሆንም። አንደኛ ስማ ልንገር፣ እኔ የሳዲን ቀልብ እንዲሰበርብኝ በፍጹም አልፈልግም። በዛ ላይ ደግሞ የሰርግ የሚባለው ነገር ለሴት ልጅ ትልቅ ትርጉም አለ። ገባህ አይደለ? እና ቤቱ በእኔ ከሆነ እንደው እበደራለሁ ነው እንዴ? እበደራለሁ። ትቀልዳለህ እንዴ? ምን ችግር አለው? ከተበደረ በኋላ ምንም አፍንጫቸው ላይ እንጥላለን። ኧረ እኔ ችግር የለም። እንዲህ አልመጣልኝ እንዲህ ተናሰብኩት። ይሄን ነገር ደስታው ከዚሁ ይጀምራል። ያራዳ ልጅ
ሰላም አለይኩም ወራ እንት ምንድን እየዶላታችሁ ነው ደግሞ? እኔንም ዘይሮኛ። ኧረ እኔ ቁጠባ አይገባብኝም ነው ልዘይረው። እሺ በእናትህ ቆጥበህ አግኝተው ነው ብቆጥብ ነው የሚሻለው። እኔን አታይም ደግሞ ምን አይነት ነገር አውርታችሁ ተግባባታችሁ እንደዚህ የምትጨባበጡት? ምን ተገኝቶ ነው? ይኸው ልንገርህ፣ ከአንተ ምንም አይነት ሀሳብ አንፈልግም። ይልቁንስ ከሁለተኛ እስከ 5ኛ ያሉት የሚዜ ተርታዎች ውስጥ አስብበትና መሆን ከፈለግ አንዱ ላይ ወስደን እንሰካለን። መቼም ታውቃለህ፣ አንደኛው አያም ደ ፈርስት አንደኛው ተይዟል። ይኸው የዛም ቀን ለማጨብጨብ ብቻ ነው። ሌላው ነገር በእኔ ይሄ ልጅ ሀሳብ ነበረው፣ ሀሳቡን አንስቼለታለሁ፣ አለቀ። እሺ እኔም ብለው ቆይ በባለፈው እኔ መክሬ ወጪ እንዳታወጣ አነስ ባለ ድግስ እንድታገባ መክሬ ዘክሬ አልነበረም እንደ መጣው? ምንድን ነው የሚያወራው? የምን ሚዜ የምን ወሬ ነው የሚያወራው? ምን መሰለህ፣ ቆይ እሱን እኔ ያስረዳዋለሁ። ልንገርህ በደንብ ስሙ። ይሄ ልጅ እንደሚያገባ ታውቃለህ። ያለው ደመወዝ ለመደገስ እንደማይበቃው ታውቃለህ። ይሄ ልጅ ተጨናንቆ ባለበት ሰዓት እኔ ጓደኛው ደረስኩለት። ለዛውም አስማት የሆነ ሀሳብ ሰጠሁት። ቀላል እኮ ነው። ይሄ ቤት አለ፣ ለሰርጓ የሚሆን ወጭ አስይዘን ተበደርንበት። እንደዛ በማድረጌ መደሰት ነው ያለብህ። ምክንያቱም ልጁን ከሀሳብ ነው ያወጣሁት። አታየውም እንዴ? አሁንና ቅድም እኮ የተለያየ ስሜት ነበር፣ አሁን ግን ደስተኛ ሆኖ ነው ያየሁት። ስለዚህ ምንም ልትለው አይገባም። ቀለል ያለ ነገር ነው። ይቺን አስይዘን እንበደራለን፣ ፈታ እንልበታለን፣ እሱን ፈታ ይላል። ይኸው ማወቅ ያለብህ ነገር እሱን እንዳንተ እንዲኖር አትፈልግ። ምክንያቱም ሞትና ሰርግ አንድ ቀን ነው። ቆይ ዑመር ምንድን ነው የሚለኝ? እኔ ምን እንደምልህ አላውቅም። ጀማል ያለው ነገር በጣም አሳማኝና ምክንያታዊ የሆነ ሀሳብ ደግሞም ልቀበለው ያስገድደኝ። ቆይ አንተ ሰውዬ ግን የምታደርገውና የምትሰራውን ነገር ገብቶሃል? ምን እያደረክ ነው? ልጁን እኮ ወደ እሳት እየከተትከው ነው። ልንገርህ አይደለም ልጁን የጠቀምክ መስል ማለት ወደ እሳት እየጨመርከው ነው። ዑመር አንተ ስትሆን ምን ጨመርክበት? ቆይ አነስ አድርገህ እንደዚህ ቀለል ባለ ሰርግ ብታገባ ትሞታለህ። ብዙ ጣጣ በራስህ ላይ እኮ ይዘህ እየመጣህ ነው። እንዴት ቤትን ያህል ነገር አስይዤ ሰርግ ልደግስ ትላለህ? ምን ላልኩስ ነው? ተገደድኩ። አስገዳጅ ነገር መጣብኝ። አንተ ቆይ ቀለል የሚያደርጉን ነገር እኮ ለመደገስ ሳቢ ፈለገች፣ ሰርጉን ፈለገች። አንተስ እሺ እኔን መከርከኝ፣ እንደ ጓደኛ ቀለል አልከው አልከኝ፣ ተቀበልኩ። እንዴ ታዲያ እኔ ብቀበል እሷ ደግሞ ሰርጉ እንዲገዝፍላት ፈለገች። ምን ሆነህ ነው? በቃ ይቅራ። ብትቀርስ ምን ሆነህ ነው አንተ? ለአንድ ሴት ብለህ የእህትህን ቤት አስይዘህ ሰርግ ትደግሳለህ እንዴ? ኦኬ ይኸው በተወሰነ ነገር ላይ መናገሩ ጉንጭ ማድፋት ብቻ ነው። ነግሬሃለሁ። አሁን ለሰርጉ ተዘጋጅ ነው የተባልከው። አለቀ። አንተ ለፈለፍክ አለፈለፍክ ልጁን ሌላ ሀሳብ ነው የምትጨምርበት። በቃ ፈታ ይበልበት እንጂ እንዴ ብር አስይዘን ተበድረናል። ምን አድርግ ነው የምትለው? በቃ ሚዜነት ነው አይደለ? በቃ ሂድና ምረጥ። አለቀ። ዑመሬ የዚህን የልጅ ሀሳብ አትስማ። አለቀ። የወሰነው ነገር ነው። ጀስ ፈታ በል፣ ፈታ እንላለን። ሱብሃንአላህ። አንተ ምን ሆነህ ነው? ዑመር ጓደኛህ አይደለም? አብሮ አደግህ አይደለም? እንዴት የሱን ውድቀት ትመኛለህ? እንደውም አንድ ነገር ነግቼብሃለሁ። እሱ እንዲወድቅ ከድራሩ እንዲፈናቀልና ቤት አልባ ሆኖ እንዲቀር እንጂ እሱን ለመጥቀም አይደለም ይሄን የምታደርገው። ገባህ አይደለ? ነገ ጧት እሱ አንድ ነገር ቢሆን አትደርስለት። ምን ያውቃለሁ በደምብ። ኧረ ኡስማን ተረጋጋ። ነገር እኮ እንደምታስበው ነው። እኔ እኮ ለአንተ ብዬ ነው። ምን ሆነህ ነው? እና ለሱ ቢሆን ሀሳብን በሀሳብ ላይ ነው የምደራረበው። እንደኔ ቀሽት የሆነ ሀሳብ አታመጣም አንተ። ይሄ ቀሽት ሀሳብ አይደለም፣ ይሄ በጣም ጋጥ ወጥ የሆነ ሀሳብ ነው። ምን ሆነህ ነው ዑመር? ለምን ነው የማነቀው? ቤትህን አስይዘህ እንዴት ትደግሳለህ? እኔ አንድ ነገር ልንገርህ ዑመር፣ ይሄ የደስታችን ሳምንት ነው። ከቻልክ ከሰርጉ በኋላ ወሬህን ታመጣለህ። አለቀ። ይህ ልጅ ደስ ብሎት ሳምንቱን እንዲያሳልፍ ነው የምፈልገው። ካልተስማማህ ይቀራል። ኡስማን እስኪ አንድ ነገር ልንገርህ፣
ነገሩን እስኪ እኔ በኡመር ቦታ ብሆን ምንድነው የማደርገው? እኔ እንደሱ መግቢያ መውጫው ቢጠፋኝ በጭንቀት ባህር ውስጥ ገብቼ እየዋኘሁ ብሆንና እንደው ማዕበሉ ቢውጠኝ ምንድነው መፍትሄ የማደርገው ብትል ምን ችግር አለ? ልንገርህ አይደለም ኡመር፣ እኔ ወንድሜ ነህ፣ ጓደኛ ነህ፣ አብሮ አደጌ ነህ፣ ከወንድምም በላይ ነህ። ቆጥብ፣ ተለወጥ። ነገ ጧት ድግስ አይደለም የሚጠቅምህ፣ ከጋብቻ በላይ ያለው ህይወት ነው የሚጠቅምህ ብዬ ስለመከርኩህ ነው። ይኸው አንድ ነገር ልንገርህ አይደለም፣ አስረግጬ ማለት ነው፣ አስረግጬ አንድ ነገር የምነግርህ አንተ ቀለል አድርገህ እንደግስ፣ ለነጋችን እናስብ፣ ትዳራችን ይበልጣል ብለህ እንደዚህ እየመከርካት እሷ ብልጭልጭ ነገር ድል ያለ ሰርግ የምታስብ ሴት ልንገርህ አይደለም፣ አስረግጬ ነገ ጧት መታ ውጪ ብላ ከአንተ ጋር ትቀጥል። እውነቱን ልንገርህ አይደለም፣ ቤታ ሲዤ ነው የተበደርኩት የደገስኩ ብትላል እምሰማህ ይመስልሃል እንዴ? እመነኝ፣ እኔ እንደ ጓደኛ የሚጠበቅብኝን ነግሬሃለሁ። ከዛ በኋላ ግን ውርድ ከራሴ ነው። ምከረው እምቢ ካለ መከራ ይምከረው አይደል የሚባለው? እኔ የሚጠበቅብኝን እንደ ጓደኛ መክሬያለሁ። ከዚህ በኋላ የሚመጣው ነገር ግን የለሁበት ተናግሬያለሁ። አንተም ቢሆን አገኘሃለሁ ነገ ጧት ማለት ነው። ኧረ ሂድ፣ አሁን ደስታችንን እናጠጥምበት። እሺ የእኔን ሀሳብ አትቀበልም? ድግስ ምን ያደርግልሃል? ምን ልታተርፍ? ኡስማን በቃ ነገር ልንገርህ። እሺ እንደውም አንተም ነገርከኝ፣ የራስህን የግል አስተሳሰብን ነገርከኝ፣ እሱም ነገረኝ አይደለም እንዴ? ከችግር ያወጣ አንተ ኡስማን ነው፣ እሱ ጀማል ነው። ጀማል እንደ ጀማል ነው ሊያስብ የሚችለው አይደለም እንዴ ኡስማን? እስኪ ማለት አንዴ። ስለዚህ እኔ ደግሞ ኡመር ነኝ። አንተ በህይወትህ ላይ በተሞክሮ ያደረግከውን ነገር ነው። እውነት ነው፣ በአንተ ሀሳብ በአንተ መንገድ ላይ ተሳካለህ። እኔ ሰዓዳን ለማግኘት ብዙ ዋጋ ከፍያለሁኝ ነው እኮ የምልህ። ከብዙ ሰዎች ጋር ተጣልቻለሁ፣ ብዙ ውጣ ውረዶችን ወርጃለሁ። አንተ ኡስማን፣ እሷ ቢያንስ ከኔ የጠየቀችኝ አንድ ነገር ነው። እስከዛሬ ይህንን ነገር አድርግልኝ ብላኝ አታውቅም። ግን ምን አደረገች? የእኔ ቤተሰቦች የብዙ ሰዎችን ሰርግ በልተዋል። ብዙ ድንዴት ተደርጎ የተደረጉት ሰርጎች ላይ ሄደዋል። እኔ ለራሱ ጊዜ ሆኛለሁኝ። ስለዚህ የኔም ሰርግ ድል ያለ ሰርግ ይሁንልኝ አለችኝ። ታዲያ አይሆንም ብዬ እሷን መግፋት አለብኝ? እና በሳንቲም ምንድነው እሷን ማጣት አለብኝ እንዴ? ተው እንጂ ኡስማን፣ እንዴ ኡመሬ፣ ወይ አንተ አሁን ቆይሽ እንዴ አንተ ኡመሬ ቶ ይሄ ሰው እኔ ልንገርህ አይደለም ኡመር፣ እኔ አንተ ደስ እንድልህ ደስተኛ እንድትሆን ስኬታማ የሆነ ህይወት እንድትኖር የማልፈልግ ይመስልሃል እንዴ? ኡመሬ፣ ከማንም በላይ እኮ ደስ የሚለኝ እኔ ነው። ኡመር ምን ሆነህ ነው? ህይወትህ ደግሞ ሲበላሽ እንደዚህ ሌላ አዝቅጥ ውስጥ ስትወጣ፣ ከእህትህ ጋር ስትጣላ፣ ቤትን ስታጣ፣ ህይወትህን ትዳርህን ስታጣ ማየት አልፈልግም። እኔ እንደ ጓደኛ የሚጠበቅብኝ ተናግሬያለሁ። ከዚህ በኋላ ለሚመጣው ነገር እኔ የለሁበትም። በኋላ ነግሬሃለሁ ኡስማን፣ ይቅርታ የነገርከኝ ነገር መስማት ነበረብኝ ብለህ ጉልበት ላይ እንደምትወድቅ አውቃለሁ። አንተ የምትሆን አገኘ። አሁን የራሳችሁ ጉዳይ። ኡመሬ ተረጋጋ፣ ካም ዳውን። ጀማል ባል እኔ ስም አሁን እሱ እንደ ጓደኝነቱ ከመከረኝ፣ ቆይ ሀሳብ ሰጠኝ እንጂ ቆይ አድርግ ብሎ እኔ ማስገደድ መብትስ አለው የለውም እኮ። አሁን ቢያንስ እሺ ቢያንስ ውሳኔ ማክበር የለበትም? ከጎኔ ቢያንስ ይህ ችግር ነው። አንተ ፈልገው እኮ አይደለም አይደለም እንዴ? ይህን ስር የደገስኩት አይደለም እንዴ? ለሰዓዳ ብዬ ነው የደገስኩት እያልኩት እሱ ብጥመኝ ይላለ። አሁን ጓደኛ ነው ከሱ ሲጀመር ከሱ አንተ አልገባ ነገር አለ እኮ አንተ እንዴ እኔ እንዴ አንተ እኔን በቃ የራስህ ጉዳይ ብሎ እንደዚህ እኮ ነው እንደ ሽኮሌ ብሎ እኮ ነው ሄደው እንዴ። ስማ ለማንኛውም ስማ ልንገርህ፣ አንተ በተጨነኩበት በተሸበርኩበት ሳሉ ትልቅ ሀሳብ ነገርከኛ። በገዛ ቤቴ በጣም አሳስኩት አይደል? አሳስኩት እንጂ ሸጥኩት እንዴ? አልተሸጠም። ስለዚህ ቆይት ያለ ይሉኝ ታይዞስ ሸሚዞስ መጥቶ እዚህ ይቅርታ ይጠይቃል። ይቃሉን እኮ አንተ ገባ ይከራከራል። አንደኛው ተይዟል። አንተ ስማ ልንገርህ፣ ወዳጅ መስሎ አሁን እንደዛ የመከረኝ ምክሩ ስላልተቀበልኩ
በጣም ነው የሚያምረው። ኦ ማይ ጋድ እንዴ! የት አለ አንቺ ባንቺ ወደ ኋላ ምንድን ነው የምትሆነው? ተመልከት እስኪ አዩ ይነች እስኪ ተረሰት እንጂ ዛሬ ያልተረሰትከው መቼ ልትደሰት ነው እንዴ? ተመልከት። ቆይ ቁጭ አትልም አንተ። የሰርግ ቀን እኮ ነው እንዴ? ለዚህ አንተ በቃ ፈታ በል። ሙሽራ ማለት እኮ ንጉስ ነው አንተ። ኧረ ተው ልምረጥ እስኪ። ማን ነው ከዚህ? ተመልከት በጣም የሚያምሩት። የትኛው መጥና አለብኝ? እኔ እኮ የመጀመሪያ ሚዜ ነኝ አይደል? የመጀመሪያ ሚዜ ማለት እኮ ከሙሽራ በላይ ነው። አይ በጣም ቆንጆ። ፈታ በል እንዴ! የደስታ ቀን ነው እንዴ? እሺ ያው በጣም ያምራል። ዋው ተመልከት እስኪ አቡሄን ልብስ። ኧረ አይታርግ። የደስታ ቀን እኮ ነው። ሰርግ ልብስ ከመምረጥ እኮ ነው የሚጀምረው። ተው። ይሄ ፀጉር ደግሞ ምንድን ነው? አንተ ፀጉር ትላለህ እንዴ? አይ ስራው ባህሪ ስለነበር እኮ እንዴ። አረ ሳዲ ምረጡ አንተ። እሺ ተው ይምረጡ፣ ፈታ ይበሉ፣ ችግር የለውም። አሁን ላንተ በቃ ቁጭ በል ና። እሺ አረ በእናትህ እዚህ ልቀመጥ። ነገሩ ልክ ነህ። ቦታዬን ሰጠኸኝ። እስኪ ቁጭ በል በእናትህ። ዋና ሚዜ እኮ ከሙሽራ በላይ ነው። አታስብ እስኪ። ዛሬ ደስተኛ ያልሆንኩ መቼ ስትሞት ነው እንዴ ደስተኛ የምትሆነው? እንዶጄ ማለት እንዴ። አረ ብራዘር ፈታ በላ እንዴ። ስትሞትም እኮ ደስተኛ የምትሆነው ጥሩ ስራ ካለህ ነው። አረ ብሮ ዛሬ ያልተደሰትክ መቼ ልትደሰት ነው? ቆይ ቤቱን አስይዘህ ነው የደገስነው እንደዚህ ልትቆዝም ነው እንዴ? እሺ የሰርግህ ቀን ያ ካልተደሰትክ መቼ ስትሞትም እኮ ኸይር ስራ ካለ ነው። ዱንያ እኮ ይሄ ብር ማለት እኮ መጠቃቀሚያ ነው። በቃ ፈታ በልበት በቃ። እስኪ አንዴ ነው ገብተህበታል። አለቀ። ምን አስተሳሰብ ሳዲ አንቺ የፈለግ ታዋጭ እኔ ያለሁኝ እኔ ከበር አደርገዋለሁ። እኔ በቃ እንደዚህ ነው። አለቀ። ፊክስ አደርገዋለሁ። ፊክስ አደርገዋለሁ። አቦ አሲዘን እኮ ነው ደግስ። የኔ ጋር ግሬስ ያለው እኮ ታምጣልኝ እስኪ በላ አመጣላለሁ። በቃ በሬታ ሙሽራ ማለት እኮ ንጉስ ነው። ከፈታ ብል ማራባ አለቀ። እንደዚህ ነው። ስማ ደግሞ ማለት ነው እነሱ አሉ አይደለም እዚህ ጋር ደርቢ የማያወርድ ዝቅ የማያደርግኝ ነገር። እኔ እኮ የመጀመሪያ ሚዜ ነኝ። ዙራውን ብድሩን ተበድሬያለሁ አይደል? አለቀ። ለሰርጉ ብዬ ነው አይደል? አለቀ። ስለዚህ ፏ ብትን ማለት አለብኝ። በቃ ለአንድ ቀን ደግሞ እስኪድ በቃ አለቀ። እስኪ ሰው አድርገህ በእናትህ እነሱን እኮ እኔ ምን እንደምላችሁ አላውቅም። ሁሉም አይን አዋጅ ነው የሆነብኝ። የትኛው ይሻላል? እንደው ልንገራችሁና እንደኔ ማለት ነው እዛች ጋር ያለችዋ ወድጃታለሁ። እስኪ ደኛ ይሻላል። በቃ ብራዘር ይሄ ነው በቃ ለሱ። አቤት ጀማል አለቀ። እስካሁን አስመርጫለሁ። choose the best one this one እስኪ መጀመሪያ ምርጫህን እስኪ ይሁንልህ። እስኪ በእናትህ እንትን አይመስልም? ዝም ብለህ እስኪ ይሁን ዝልግልግ ያለ አባ ጨጓራ የሄደበት ነው። አንተ ስለፋሽን መች ታውቃለህ? አንተ ለራሱ አታዩም? በእናትህ እንዴ ይሆና ይሄ የሀዘን ቤት እኮ ነው ብራዘር። ይሄን እዛ ጋር ትላለህ። ተመልከት እስኪ። አንተ ይገርማል። ኡስማን ነው እኮ መቶ መቆጠብ አለብህ፣ መለወጥ አለብህ ከሰርግ። ኧረ እሱን ተው ብራዘር፣ ፈታ በል። እሱ ቆጥብ ይልሃል። ድንጋይ ሆኖ ወደ ድንጋይ ዘመን እኮ ነው የሚመልስህ። አሁን እኮ 21ኛው ሴንቸሪ ነው። ለብሰህ ጠጥተህ በልተህ አሽከርክረህ መኪናም ካለ ፈታ ማለት ነው። ቆጥብ ይልሃል። ስትሞት ነው የሚያደርገው። በቃ ብር ሊያስገባልህ ነው። ያዝ እባክህ። እስኪ በእናትህ ለነገሩ ልክ ነህ። እኔ እኮ እንደው ቁጭ ብሎ እንደው ተቅለስልሶ መቆጠብ አለብህ፣ ገንዘብ እንትን ማለት አለብህ ምናምን ስለኝ ማለት ነው። ማን ትዝ እንዳይ ታውቃለህ? ሕፃን እያለን አባባ ተስፋ የዛሬ ፍሬዎች የነገ አበባዎች ምናምን አበባ ሊያስይዘኝ እኮ ነው የሚመስለው። ቤቴን አስይዤ ተበድሬማ ማለት ነው። ስማ በሊሞዚን ሁላ ላገባ እችላለሁ። እስኪ ወደዛ ነው መስታወት። እስኪ ዋው ይሄ ያስያዝከው ቤት ባይመለስስ ተከራይተህ አትኖርም? እንደዚህ ካማረብህ ጅም እንደዚህ ብለህ ስታይ ስጋ ቆራጭ አልመሰልኩም በዚህ ልብስ። ስጋ ቆራጭ በጣም ታምራለች። እንዴት ነው ያየሻት ግን? አዎ ታምራለች። ግን ለምን ለብሰሽ አናይሽም? በቃ እሺ ልልበሳታ። ሞክረት። እቺን ታምራለች። እቺን ታወርጂልናለሽ እናት?
ታውቃለህ። አባት ይሄ ግን ግሬስ አለው ታውቃለህ። እስኪ አንተ አምባሳደር ራሱ ወይ ሳዲ ተው እዚህ ነኝ። ምን ማለት እስኪ አስተካክለው በቃ ስማ እንዴ 250 ሺህ ብር ሆጭ አድርጌ ተበድሬማ ቤቴን አስይዤ ማለት ነው። ቋኑ ምልበት በቃ እስኪ ለብስ በመስተዋት ራስን ሾፍ እስኪ እንግሊዘኛ ለምደህ ቻፓ ከሌለ ምን ያደርጋል? በእንግሊዘኛ አንተ አስቤዛ ገዛበት በል የዓለም ቋንቋ መሆኑን ረስተዋል። ኧረ በለው እንዴት ነው? ዋው you are a king ንጉስ ናል ቶ እኔ ተረግሞኛለሁ። ንጉሱ ገብቶኛል ታውቃለህ። ንጉስ እንዴት ግሬስ የለው አለው እንጂ ግሬስ ምን ግሬስ ብቻ ነው የኛ ተከሻል ነገሩ እኮ ጡንቻል ያው ብር ነው እንጂ ቢሆንም አሲዘን ደግሰናል። አረ ግን ግሬስ ይሄ ነው የሚሆነው። ተመችቶሃል? ንጉስ አምባሳደር ራሱ እንዳንተ ያምርበት ነው። ይሄ ፀጉር እዚህ ጋር ሲነሳ ይሄ ይስተካከላል። ይሄን ከጨረስን በኋላ ወደ ፀጉር ቤት አለቀ። ከዛ አዲስ ሌላ ዑመር ነው የሚፈጠረው። ምን አለ ለሰርጋችን ፎይለት እቺ ሰርጋችን ትላለህ። አልቋል አለቀ። ግን ዝም ብዬ ሳስበው ማለት ነው ማን ነው ስሙ ኡስማን ይሄ ጀማል አይደለም። ለአንዴና ለመጨረሻ ጊዜ ስማኝማ እኔ እኮ ማለት ነው እሱን ልሰማ እኮ አይደለም እሱን ልሰማ ሚዜ ነኝ አይደለ? የመጀመሪያ ነው ገብቶኛል። እኔን ስማ ጀም እኔ እኮ ማለት ያው ለወሬ ያክል መቶ ቆጥበ ሴቭ አድርገህ ከሰርግ በኋላ ገለመኔ ማለት ነው ላልኖርኩበት ነገ የዛሬን ደስታዬን ማለት ነው ፎርፌ ላስበላኝ ነበር። አይገርም? ምቀኛ እሱ አይቶ አንዳም ልንገርህ አንተ ጓደኛዬ ግን ማለት ነው እንዲሁ ባላረገውም ይሆናል። ኧረ አሁን ጀስት በቃ ያንተ ቤት ካልበቃ ራሱ የኔ ወይ ሳዲ ቶስ እነሱ ስራ ይሁን በቃ አለቀ። ጨርሱ አለቀ። ስለዚህ ፋበል እንዴት አየኸው? በአይኔ እንደዚህ ከዚህ በላይ ደስታ የለም እንዴ። ቆይ አንተስ የሆነ ኮት አትመርጥም እንዴ? መጀመሪያ አንተ የለም ግድ የለም ሂድ አንድ ኮት አለ ደግሞ ስማ ሚዜ ሆነ ሚዜን የማያሳፍር ኮት ምረጥ። ተለብሷል ከረባት ጣል ሊደረግበታል። ቆይ እኔ የምልህ የሆነ ንፋስ እንደነፈሰበት ዛፍ እንዲህ አትወዛውች። ቆይ አሁን ለምሳሌ ማለት እንደ ሻግ ታደርገዋለህ። ይሄ ደግሞ ይሄ ቦርጬን ሲጀመር ይሄ አይሆን የዚሁ የራሱ ቆይ እኔ እሰጥሃለሁ አንተ ይሄን ሞክረው። እንካ ያዝ እስኪ ልበስ። አይዋ ይሄ ነው ሰፋ ማለት አለበት። ገባ? እዛ ደግሞ ምሳ በልተህ እዚህ ከብብት አካባቢ ተገንጥሎ ማለት ነው። አሰገረ እሱማ ስጋት አይግባ። ፐርፊውም ጣል ይደረግበታል። አለቀ በቃ። ይሄ አሪፍ ነው። እስኪ ከተት እንደዚህ እስኪ ከጎን ሳዲ ችግር የለም እኛ ጨርሰናል። አንቺ ነኝ ሳዲ ወይ ኧረ እንደው ሆዴን አባባሽው። እስኪ ውጭና ልይሽ ባላ ያ አላህ ጀማል አየህልኝ ጉዴን ባላ። ኧረ ና ተመልከት። ያ አላህ እናንተ ቆይ እንዴት ብታረገውት ነው እንደዚህ? ሳዲ ግን ትገርሚያለሽ። አምሮብኛል። ቆይ ነው ውበትሽ እየተደበቀሽ ነበር እስካሁን ነው። እስኪ እዚህ ጋር ገባ ልበል። አረጅማ እስኪ ገባ ልበል። ያ አላህ ጀማል አያየልኝ ነው አላህ። እስኪ ነው ባላ ዋው ቤስት ካፕል ኦፍ ዘ ይር ይገባኛል። ስማ ልንገርህ ረሂማ እንደዛ አድርጉ ጀም እዛ አካባቢ ሂዱና ማለት ነው ፈለክለክ በሉና የሚዜ ልብስ ምረጡ። እኔ I have already chosen መጀመሪያ መርጫለሁ። እሺ ለኔ አይደለም ጀም ለኔ እኮ አታሳየኝም። እኔማ እንግዲህ ያሳዩኝ እነሱ ለነሱ ደግሞ አሳያቸው። ምን እንደምልሽ አላውቅም። አቤት ግን ስሚ አይ ተይው አምሮባል ካንተ ራስህ ጀማል ነው እንደው ሰው አደረገኝ እኮ። ስሚ እንዴት ነው እንደዚህ ስግጥ ስለ አንሄድም ማለት ነው? እንዴ በቃሽ። አቤት ግን ስሚ ልንገርሽ፣ ይሄ ግን ምንድነው እንደዚህ ስፍት ያልሽው? የሆነ ነገር ግን አለዋ። ስሚ
እንዴት ነው እንደዚህ መድረክ ላይ ቁጭ ብለን እንደዛ አብረን በጣም ደስ ይላል። ሽፍታ ጸጉር የመሰለ እኮ ተስተካከለ። ኦኬ ማን ነበር ስምሽ ነው ያልሽ? ሀያት እና ሁሉ ነገር ከቨር ማድረገው እኔ ነኝ። እሺ ቀኑ መች ነበር? የነገ እሑድ ከሳምንት በኋላ። ልብሱን ኦልሞስት አይተነዋል። እሷም እየቀየረች ነው። ሳዲ በቃ ጨራርሱ እንድንሄድ። አሁን የመረጥነው የሰርጉን ነው። የሚዜዎቹ ሙሉ የወንዶቹን ከቨር ማድረገው እኔ ነኝ። የኔ ሰርግ ወደፊት አላገባም እንዴ? አንተ ቋግሜ 27 ነው የምታገባው፣ ችግር የለም። እና እንደዚህ ደግሞ አለ። በነገራችን ላይ የብራይድ አለ፣ የመስክ ፎቶ አለ፣ እንደገና ይሄኛውም አብሮ አለ። አንድ የሚቀር ነገር የለም። የመስክ ፎቶም ነግሬሻለሁ። ሁሉም ስላለ አካውንትሽን ትራንስፈር አድርጊልኝና ማለት ነው ሁሉንም አስገባለሁ። በቃ ያዝ። እቺ እንዳታስይዝ። ልደርበው እንዴ? እሱ ነው ልቅና ቼንጅ አለ። ማራ ውጡ። በቃ አሁን በቃ ቻው። እሺ እንደዛ እናደርጋለን። እንመጣለን ድጋሚ። በቃ ሳዲ እስኪ ከፊት ትሆን ከኋላቱ ቀደም እንዴ? መርሃባሽ። በቃ እደውልልሻለሁ። እሺ ኸይሩ። ሰላም አለይኩም። እሺ እሺ ይችን አንድ ጊዜ አይ ጀማል ሰውዬን አንቺ ሆነ ነው። እሺ እቴ ኦማር ወይ ሳድ ና ማስኪ ፈልጊ ነው ወይ ሳድ ፈለግሽ? ያ እንደነገርኩህ የጓደኛዬ ብራይድ ነው። ቆይ ለምን ተሻክለሻል? እንደነገርኩህ የጓደኛዬ ብራይድ ነገር አለ። ሜካፕ መሰራት አለብኝ፣ ቀሚስም እገዛለሁ፣ አንዳንድ ነገሮችና ትንሽ ብር እንድትሰጠኝ ነበረ። አይደለም ሳዲ እንዴ ማለት እና በቃ ልትሄጂ ነው? ስጠኝ እንጂ ትንሽ ነው ደግሞ፣ አንድ 12000 ብር ይበቃኝ። ምን በል እየጠበቁኝ ነው፣ ቶሎ ስጠኝና ልሂድ። 12000? አታስጠብቀኝ እንጂ በል ስጠኝ። ማለት እኮ ሳዲ የሆነ ገብቶሻል። እኔ እኮ ለማለት የፈለኩት እሱን አይደለም። ምንድን ነው? ስጠኝ በቃ ልሂድ። ታወራኛለህ፣ የምታወራኝም በኋላ ታወራኛለህ። አሁን እኔ እኮ ሳዲ ገንዘቡን መስጠት አቅቶኝ እኮ አይደለም። ውይ በቃ ማለቴ ሳዲ አንድ ነገር ልንገርሽ፣ እንትን የሰርጋችን ስንደግስ ድግሱን ማለት ነው ታውቂያለሽ፣ አንቺን በጣም ስለምወድሽ በተለይ ደግሞ አንቺ እንድትደሰችልኝ ብዬ ማለት ነው ይሄ የምታዩን ቤት አስይዤ ከባንክ። ምን ማለት ምን ነው ችግር አለው እንዴ? እኔ ተበድረህ አግባኝ ብያለሁ እንዴ? ከየትም አምጥተህ ስጠኝ። አያገባኝም። እኔ አስተዳድርሻለሁ ብለህ አይደል ያገባኝ? ስለዚህ የምፈልገውን ነገር ማድረግ አለብህ። አስተዳድረኛለህ ጭራሽ። እንደውም ለአንድ ለ2 ቀን እነማዬ ጋር ሄዳለሁ። ምንም ስሜ እንዳትጠራሽ፣ እዛው ነው የምቆይ። አረ እንደውም ይሄንን ባህሪን እስካላስተካከል ድረስ ተመልሼ አልመጣም። እነ እናቴ ቤት ሄጃለሁ። አረ ሳዲ አንቺ እኮ ያልገባሽ ነገር አለ። አረ ሳዲ አንቺ እኮ ያልገባሽ ነገር አለ። ላንቺው ብዬ ላንቺው ደስታ አለ። ወይኔ እኔ እሷ ስንት ነገር ባደረግኩ ጊዜ ጭራሽ ለ2 ለ3 ቀን ወላጆች ጋር ነው የሚሄደው ትለኛለች። ኧረ ተቃጠልኩ። ተወዳችሁና የተከበራችሁ የአርሂቡ መዝናኛ ቤተሰቦቻችን እንግዲህ ድራማውን አይተን ተመልሰናል። ድግስ ምን ያክል እንደሚያሳስብ እንደሚያስጨንቅ ነው የተመለከትነው። በዋናነት ደግሞ ሼኻችን ጋር ሸሪዓችን እንደው ምን ይላል የሰርግ ድግሶችን በተመለከተ እንዴት መሆን አለባቸው የሚለውን ነገር ሼኻችን ጋር እናወራ። መርሐባ ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ወሰለላሁ ወሰለመ ወባረከ ዐላ ሰይዲና ወመውላና ሙሐመድን ረሱሊላህ ወዐላ አሊሂ ወሰሕቢሂ ወመዋላህ አማ ባዕድ። እንግዲህ ያው ጋብቻ ሲባል እስልምና
ለጋብቻ ትልቅ ቦታ ይሰጣል። አላሁ ስብሓነሁ ወተዓላ እንድንጋባ ጋብቻን እንድንፈጽም ያዘናል። ነቢዩም ዓለይሂ ሰላቱ ወሰላም በብዙ ሐዲቶቻቸው ላይ ስለ ጋብቻ መልካምነት ተናግረዋል። አላህ ምን ይላል? ወአንኪሑል አያማ ሚንኩም ወሳሊሒነ ሚን ዒባዲኩም ወኢማኢኩም ኢየኩኑ ፉቀራአ ዩግኒሂሙ ላሁ ሚን ፈድሊህ ኢነላሀ ዋሲዑን ዓሊም። ከእናንተ ውስጥ ትዳር የሌላቸውን አጋቡ፣ እንደዚሁም ደግሞ ከወንድ ባሪያዎቻችሁና ከሴት ባሪያዎቻችሁም ለትዳር ብቁ የሆኑትን እነሱን አጋቧቸው ይላል አላህ። ደሃ እንኳ ቢሆኑ ዩግኒሂሙ ላሁ ሚን ፈድሊህ አላህ በችሮታው ያከብራቸዋል። እንግዲህ ጋብቻ ትዳር ሪዝቅንም ያመጣል ማለት ነው። የሀብት ምንጭ ይሆናል። ስለዚህ ደሃ እንኳ ቢሆኑ አላህ ያከብራቸዋልና አጋቧቸው ሲል አላህ ቁርአን ላይ ይገልጻል። ነቢዩም ዓለይሂ ሰላቱ ወሰላም በሐዲታቸው ያ ማዕሸረ ሸባብ መን ስተጣዐ ሚንኩሙል ባአተ ፈልየተዘወጅ ፈኢነሁ አገዱ ሊልበሰሪ ወአሕሰኑ ሊልፈርጅ። እናንተ ወጣቶች ሆይ፣ የወጣት ጀማዓዎች ሆይ የጋብቻን የትዳርን ጣጣ የምትችሉ ከሆነ አግቡ አሉ። ያኒ ሴቷን ማስተዳደር አቅም ካላችሁ፣ እንደዚሁም ጀሰድየን አቅም ካላችሁ አግቡ። ምክንያቱም ይሄ ጋብቻ የሚባለው ነገር አይንን ከሐራም ነገር ያቅባል። አላህ ሐራም ያደረገውን ክልክል ያደረገውን ነገር ሌላን አጅነቢ የሆነችን ሴት ከመመልከት አይንን ያቅባል። እንደዚሁም ደግሞ ከዝሙትም ደግሞ ብልትን ይጠብቃልና አግቡ ብለው ወጣቶችን የመከሩበት ሁኔታ አለና ጋብቻ በኢስላም ትልቅ ቦታ የተሰጠው ነው። የነቢያቶች ሁሉም ነቢያቶች ሱናቸው ነው እና ታዲያ ጋብቻ በምናደርግበት ሰዓት ኢስላም እንዴት ነው የሚያዘው ስንል ያው እስልምና ሰርግን ይፈቅዳል። ሰርግ ማድረግም የነቢያችን ዓለይሂ ሰላቱ ወሰላም ሱና ነው። ሁሉንም ሚስቶቻቸውን ሲያገቡ ደግሰው ነው ያገቡት። ነቢያችን ዓለይሂ ሰላቱ ወሰላም የድግሱ አይነት ቢበዛም ቢያንስም ግን ሰዎችን ጠርተው የጋብቻቸውን ኢዕላን ያደረጉበት ማግባታቸውን ያሳወቁበት ሁኔታ አለ። ስለዚህ ሁሉንም ሚስቶቻቸውን ሲያገቡ ድግስ ደግሰው እንዳገቡ ብዙ ሐዲሶች ይጠቁማሉ። እንደዚሁም ደግሞ አብዱራህማን ኢብኑ ዐውፍ የሚባለው ታላቁ ሰሓቢ እሱ ኒካህ አድርጎ አግብቶ ወደ ነቢያችን ዘንድ መጣ ዓለይሂ ሰላቱ ወሰላም እና ሽቶ ተቀብቶ ምናምን ነው እና ዘንጦ ነው የመጣውና እንዴት ነው ብለው ሲጠይቁት አይ አገባሁኝ እኮ ያ ረሱላላህ አላቸው። ከዚያ ምን አሉት? አውሊም ወለው ቢሻቲን አሉት። ለምን አልደገስክም? እንደው አንድ ፍየል እንኳን ቢሆን አርደህ መደገስ አለብህ። ስለሚችል ማለት ነው። ስለሚችል አቅም ስላለው አብዱራህማን ኢብኑ ዐውፍ ያው ሀብታም ነው። ያው ስለዚህ ወለው ብለው ነው የገለጹት። ሌላ ብታጣ እንኳን አንዲት ፍየል እንኳን አርደህ ጓደኞችህን ቤተሰቦችህን ጠርተህ ኢዕላን ማድረግ አለብህ ያሉበት ሁኔታ አለና ይሄ ሰርግ ሱና ነው ማለት ነው። የነቢዩ ዓለይሂ ሰላቱ ወሰላም ሱና ነው። ግን ሱና ሲሆን ግን ሁሉም በአቅሙ ልክ ነው። አሁን እኛ ወዳለንበት ወደኛ ማህበረሰብ ስናመጣው ከሱናነት አልፎ ወደ ሐራምነት ደረጃ የሚደርስ የሰርግ ስርዓት ነው እያየን ያለ ነው ማለት ነው። አንደኛ ከሸሪዓም አንፃር ብዙ ሸሪዓው የማይፈቅዳቸው ነገሮች እዛ የሰርግ ቦታ ላይ ይፈጸማሉ። ያሉት ግርግሮች ምናምን ብዙ ነገሮች አሉ። በዛ ላይ ደግሞ ኢኮኖሚም ደግሞ በከፍተኛ ሁኔታ ኢኮኖሚንም ይጎዳል። አሁን በዚህ በድራማውም ላይ ያየ ነው። ከአቅሙ በላይ ሰውየው ደግሶ መጨረሻ ላይ ቤቱን ለመሸጥ እስከሚደርስ ድረስ እዳ ላይ
እስከሚወድቅ ድረስ የሆነበት ሁኔታ አለና ይሄ በጣም በዲናችን ላይ የተወገዘ ተግባር ነው። ነቢያችን አለይሂ ሰላቱ ወሰላም በሐዲስ እንደገለጹት ኢነ አዕዘመ ኒካሒ በረከተን አይሰሩሁ ሙእነተን ይላሉ። ከጋብቻ ሁሉ በጣም ትልቅ በረከት ያለው ጋብቻ ማለት ወጪው ቀለል ያለ ያኒ መህሩም ሆነ ሌሎች ለኒካሁ የሚወጡ ነገሮች ቀለል ያሉ ያ ሲሆን ነው በረከቱ እጅግ በጣም ትልቅ በረከት ያለው ጋብቻ የሚባለው ያ ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም። በሌላ ሐዲሳቸውም አቀለሁነ መህረን አክተሩሁነ በረከተን ይላሉ። ሐታ ሰርግ ላይ የሚወጣው ወጪ አይደለም መህር እንኳን ቢሆን ቀለል ያለ መህር ሲሆን ነው ማነው ጋብቻውም ኒካሁም የተባረከ የሚሆነው ማለት ነው። እና አቀለሁነ መህረን አክተሩሁነ በረከተን አሉ። መህራቸው ቀለል ያለ መህር ያላቸው ሴቶች ትዳራቸው በረካቸው የሚያገኙትን በረከት በጣም የበዛ ነው ይላሉ ነቢያችን አለይሂ ሰላቱ ወሰላም። ስለዚህ መህርም ቢሆን አሁን በጣም አንዳንድ አካባቢ ላይ ስናይ የሚጠየቀው መህር ራሱ በጣም ከፍተኛ መህር ነው እየተጠየቀ ያለው ማለት ነው። ልክ ልጃቸውን ለምንድነው የሽያጭ ድርድር የሚመስል አይነት ሁኔታ ይሄንን አድርግ ይሄ አይሆንም የሚባልበት አካባቢዎች አሉና መህሩም ቢሆን አነስ ያለ መህር አላህ ዘንድ በረካ የሚኖረውም ያ ስለሆነ ማለት ነው። ስለዚህ በመህርም ጉዳይ ላይ በሰርግ ወጫችንም ጉዳይ ላይ በጣም የተጋነነ መሆን የለበትም። ወደ ኢስራፍ የሚባል ደረጃ ላይ የሚደርስ ከሆነ ደግሞ ሌላ ማዕሲያ ወንጀል ጭምር ነው የሚሆነውና ሰርጋችን በአቅማችን ልክ ነው መሆን መቻል ያለበት። ያው ሰርግን ኢዕላን እንድናደርግ ነቢያችን አለይሂ ሰላቱ ወሰላም አዘውናል። ዝም ብሎ በድብቅ ኒካህ ተደርጎ ተጋቡ ማለት አይደለም። አዘዋል ነቢ አለይሂ ሰላቱ ወሰላም አዕሊኑ ኒካሐ ወጀዐሉሁ ፊል መሳጅዲ ወድሪቡ ዐለይሂ ቢዱፍ ይላሉ። ይሄ ኒካህን ጋብቻን ኢዕላን አድርጉት፣ ግልጽ አድርጋችሁ ሰው እንዲያውቀው አድርጉ አሉ። በቃ ገሌና ገሌ ተጋብተዋል ተብሎ ሁሉም እንዲያውቀው አድርጉ አሉ። ይሄ ደግሞ የሚመቸው መስጂድ ውስጥ ነው። አብዛኛው ብዙ ማህበረሰብ የሚገኝበት ቦታ ለማለት ነው። መስጂድ ውስጥ ደግሞ አድርጉት አሉ ጋብቻውን። እና በጋብቻው ቦታ ላይ ደግሞ ድቤ ደግሞ እንደዚሁ ምቱ፣ ያኒ የሰርግ ጭፈራዎች ድቤ እየተመታ እንደዚህ አድርጉ ሲሉ ነቢ አለይሂ ሰላቱ ወሰላም ያዛሉና ኢዕላን ማድረጉ ሱና ነው። ማሳወቁ ስናሳውቅ ያው ድግስ ተደግሶ ነው። ግን ችግሩ የድግሱ ሁኔታ ምን መሆን አለበት የሚባለው በቃ በአቅሙ ልክ ሰውየው ራሱን አጨናንቆ ብድር ውስጥ ገብቶ ከዛ በኋላ ያንን ብድር እንዴት አድርጌ ልክፈለው ብሎ እስከሚጨነቅና ራሱን እስከሚያስቸግር ደረጃ መድረስ የለበትም። በአቅሙ ልክ ነው እንትን ማለት ያለበት። ስለዚህ በዚህ ሁኔታ ነው ድግሱም መደገስ መቻል አለበት። አለበለዚያ አሁን ድራማው ላይ እንዳየነው ከሆነ ይሄ ተብዚር ነው፣ ማባከን ነው የሚሆነው። ይሄ ደግሞ አላህ አስጠንቅቋል። ወላ ቱስሪፉ ኢነላሃ ላ ዩሂቡል ሙስሪፊን፣ አታባክኑ፣ አባካኞችን አላህ በፍጹም አይወድምና ነው የሚለው አላህ። በቃ የሚያባክኑ ሰዎችን ከአቅማቸው በላይ የሆነ ውስጥ ገብተው ገንዘብ የሚሆን ሌሎች ነገሮችን የሚያባክኑን ሰዎች እኔ አልወዳቸውም ነው የሚለው አላህ። በሌላም የቁርአን አንቀጽ ወላ ቱበዚር ተብዚራ ኢነል ሙበዚሪነ ካኑ ኢኽዋነ ሸያጢን ወካነ ሸይጣኑ ሊረቢሂ ከፉራ። ማባከንን አታባከን ይላል አላህ። አባካኞች የሰይጣን ወንድሞች ናቸውና ነው የሚለው አላህ። ስለዚህ በጣም ከአቅማችን በላይ ደግሰን ራሳችን ጉዳት ላይ መጣል መቻል የለብንም። ሌላው ደግሞ እንደዚህ ጋብቻንም ራሱ የሚያበረታታ አይሆንም ይሄ ነገር ማለት ነው። ሌላውን ወደ ኋላ ያስቀራል። ሌላው ሰው አሁን ነቢያችን አለይሂ ሰላቱ ወሰላም ወጣቱን እንዲያገባ እያበረታቱ ነው አይደል? ያ ማዕሸረ ሸባብ እናንተ ወጣቶች ሆይ አግቡ
ካገባችሁ እንዲህ አይነት ጥቅም አለው እያሉ እየገለጹ ባሉበት ሁኔታ ላይ መህሩንም ከፍ አድርገን የምንጠይቅ ከሆነ ድግሱም ላይ በተመሳሳይ ሁኔታ ሰርግ ካልተደገሰ ሰፊ ሰርግ ካልተደረገ አላገባም አይሆንም የምንል ከሆነ ወጣቱንም ወደ ጋብቻ እንዲመጣ እያደረግነው አይደለም ያለ ነው ማለት ነው። ስለዚህ ወጣቱ ወደ ጋብቻ ካልመጣ ደግሞ ምንድነው የሚከሰተው? ሌላ አደጋ ነው የሚከሰተውና እዚህ ላይ በአግባቡ ቆም ብሎ ሁሉም ሊያስበው ይገባል። እንደ ዲንም እንደ ሸሪዓችንም የሚበረታታ አይደለም። እንደው እንደ እንትንም ቢሆን ዝም ብለን ስናየውም እንደው ከዲን ከሃይማኖት ውጭ ሆነንም ስናየውም ደግሞ የሚበረታታ ተግባር አይደለም። ሰውየው ዕዳ ውስጥ ገብቶ ተበድሮ ደግሶ እንደገና ያሰርግ ካለፈ በኋላ ብድሬን እንዴት አድርጌ ልመልስ እያለ መጨናነቅ፣ የተበደራቸውን ሰዎች ሲያይ መሸማቀቅ ምናምን፣ እንደዚህ አይነት ሪስክ ውስጥ መግባት በጣም ተገቢ ያልሆነ ነገር ነውና ስንደግስ በአቅማችን ልክ መካከለኛ የሆነ ድግስ አቅማችንን ያገናዘበ መሆን መቻል አለበት ማለት ነው። ያው ብዙ ትምህርቶችን ይዘናል። ድግስ ጋር ሲባል ሸኻችን እንትን ብቻ አይደለም። አሁን የሚጨናነቁት ደጋሾች ብቻ አይደሉም። ብዙ ጊዜ ከሰማችሁ በተለያዩ አካባቢዎችን የምሰማቸው ድግስ አሁን ላይ የአሁን ዘመን ሰርጎች እንደው በተለይ ትላልቅ ከተሞች ላይ የሚታየው እንደውም ገንዘብ መሰብሰቢያ ተደርገው ይቆጠራሉ። ለምንድን ምናልባት ሰው የ100 ሺህ ብር ወይ 200 ሺህ ብር አውጥቶ ከሆነ እጥፍ 500 ሺህ ብር 400 ሺህ ብር እንዲሆንለት የሚደረግባቸው ሁኔታዎች ይኖራሉና የሚመጡ እስከ ቤተሰብ ሊጠራ ይችላል። ከዛ በኋላ የሚያቀርቡት ቡፌ የራሱ የገንዘብ መጠን ይኖረዋልና እነዚህን ሰዎች እንዴት እናደርጋቸው? ሰርግን ሆን ተብሎ ሰውን ገንዘብ እንደመቀበያ የሚያደርጉትስ ከንያቸው ጀምሮ አንደኛ ሰርግ እንደ ሸሪዓችን እንደ ኢስላም ስናየው ሰውየው ደግሶ ገንዘብ ሊሰበስብበት አይደለም። እንደውም እንደነ ያሉት ነብዩ አለይሂ ሰላቱ ወሰላም ሸሩ الطعام طعام الوليمه يدعى اليها من يأباها ويمنع عنها او كما قال عليه الصلاه والسلام ከድግስ ሁሉ መጥፎ የሚባለው ድግስ አሉ ያላቸው ሰዎች ሀብታሞች ብቻ ተጠርተው የሚጋበዙበትና ደሃዎች ደግሞ ከበር ተመለሱ እየተባሉ የሚመለሱበት እንዲህ አይነት ድግስ ከድግሱ ሁሉ እጅግ በጣም መጥፎ የሆነ ድግስ ነው ያሉት ነብዩ አለይሂ ሰላቱ ወሰላም። ስለዚህ እንደዚህ አይነቱ ድግስ ገንዘብ ለመሰብሰብ የሚጠሩትም ሰዎች ደግሞ ደረጃ ያላቸው ሰዎች ተመርጠው እንደዚህ አይነት ነገር ከአላህም ጋር የሚያጣላ ተግባር ነው። እስልምና ጭራሽ አያውቀውም እንደዚህ አይነቱን ነገር። እንደውም እኮ ሰርግ ተደግሶ ገንዘብ እየከፈሉ መግባት እኮ እዚህኛ እንደው በሀገራችን ያለ ሁኔታ ነው እንጂ እንደ እስልምና ይደግሳል። ሰውየው ከደገሰ በኋላ የጠራቸውን ሰዎች ማስተናገር ነው። ከነሱ ምንም የሚጠበቅ ነገር የለም። ግን አሁን በገለሽው አግባብ ገንዘብ መሰብሰቢያ ለመደገፍ ተብሎ ተደርጎ ነው እንትን የሚለው ደስ ያለው ሰው በአቅሙ ሰውየውን እንደዚህ አይነት ወጪ ስላወጣ ልደግፈው በወንድማዊነት ቤተሰቤ ስለሆነ ምናምን ብሎ የተወሰነ ይዞለት ቢሄድ ችግር የለም። ሀዲያ ስጦታ ነገር ይዞለት ቢሄድ ግን ሆን ተብሎ ገንዘብ ለመሰብሰብ ቦታዎች እንትን ብለው ገንዘብ የሚሰበስቡ ሰዎች ተቀምጠው ምናምን እንደዚህ አይነቱን ወደ ዲናችን አንፃር ስናየው በፍጹም እስልምና የማያውቀው ተግባር ነው። ስለዚህ አጅርም የሚያስገኝ አይደለም። ይሄንኛው ግን ሰዋብ ያገኝበታል። ቢያንስ ሰርግ ድግስ ደግሶ ሰዎችን የነፃ ግብዣ አድርጎ እነሱም የደስታው ተካፋይ ሆነው እንትን እንዲሉ ካደረገ አጅር ያገኝበታል። አንደኛ የነብዩን አለይሂ ሰላቱ ወሰላም ሱና ሐይ በማድረጉ የሳቸውን ሱና በመፈጸሙ አጅር ያገኛል። ሰዎችን ደግሞ በመመገቡ ደግሞ ሌላ የኢጥዓም الطعام ምግብን በማብላት የሚገኘውን ደግሞ ሰዋብ ያገኝበታል። ከዚህ ውጭ ከሆነ ግን ኪሳራ ነው። አላህም ዘንድ ኪሳራ ነው፣ ሰዎችም ዘንድ በተመሳሳይ ሆነ ኪሳራ ነው። ምንም የሚያገኘው ነገር አይኖርም ማለት ነው። ስለዚህ ሰርጋችን እንደው ሙስሊሞች እስከሆንን ድረስ ልክ የነብዩ አለይሂ ሰላቱ ወሰላም ባስተማሩን አግባብ ቢሆን የተሻለ ነው።
ሰርጉንም አላህ በረካ ያደርገዋል፣ የተባረከ ሰርግ ያደርገዋልና በእንደዚህ አይነት ሁኔታ ነው መሆን ያለበት ማለት ነው። ማሻአላህ ያው ቀድሞም ተከፍሎም ነው የሚበላውም እና ያንን ሁላችንም ግንዛቤ ውስጥ እንድናስገባው በሚል ነው። ያውም እንደውም ያው አንዳንዴ በእርግጥ ኢትዮጵያ ውስጥ ይሄ ሲጀመር ቅድም እንዳነሳ ነው ሰውየውን ለመደገፍ ሸኻችንም እንዳሉን ነው ሲጀመር የተጀመረውና ሰው ሲሄድ እስከ ቤተሰቡ ተጠርቶ ልጆች አብረው ይሄዳሉ ምናምን ነበር በፊት። ቢያንስ አባትየው ካስመሰገበ ህፃናቶች አብረው ይጫወታሉ፣ ይተዋወቁበታል፣ ይነጋገሩበታል። አሁን ግን ሰው እንደው ከሌ ሰርግ ጠርቷል ኧረ አልጠራኝም ምናምን ካለ አርፍ ያለው የሚባልበት ሰዓት ላይ ደርሰናል። ኧረ አንተማ አርፈሃል በቃ ምናምን የሚባልበት ሰዓት ደርሰናልና ይህን ያክል ሲበዛና እስከ ማማረር የሚደርስ ከሆነ ትንሽ ነገሩ ያው እየከበደ ነው ለማለት ያክል። የቤትን ወጭ ኢኮኖሚ ራሱ በጣም ያዛባል። በተለይ እነዚህ የሰርግ ወራቶች ላይ አብዛኛው ሰው ሰርግ መጣብኝ አይነት ነገር ስሜት እንዲሰማው ያደርጋልና ያው ጥንቃቄና ትኩረት እንድናደርግ ነው በተለይ ደጋሾች። እዚሁ ጋር ተያይዞ እንግዲህ ያው ከድግሱ አብሮ ያለ ቅድም ነካርጋችሁታል መህሩ ነው። ከመህሩ በላይ ደግሞ አሁን ህዝቡና ወጣቱን እያስጨነቀ ያለው በተለይ ወንድሞቻችንን ጥሎሽ የሚባል አለ ደግሞ እሱ ሙሉ ልብስ ከዛም አልፎ እጥፍ በቃ የማያስፈልጉ አይነት ነገሮች ሁሉ የሚገዛበት ቀለበቱም አለ ወርቁ እና ይሄ ጥሎሽ የሚባለው ሸሪዓ ላይ መሰረት አለ ወይንስ ደግሞ እንደው ዝም ብሎ ከሆኑ ሰዎች መጥቶ እንደ ትንሽ ነገር ተጀምሮ ነው አሁን ላይ ያስጨነቀ ያለው ወንድሞቻችን? አሁን በዚህ ላይ እኛ እንግዲህ እንደ ሙስሊም ሞዴሎቻችን ያው ቀደምት የሙስሊም መሪዎቻችን ናቸውና ሰውየው አንድ ወንድ ባል ሚስቱን ሊያገባ ሲል ያው የሚያለብሳት ልብስ ይኖራል አቅሙ በፈቀደ ማለት ነው። ገሌ ይሄን ያህል ግራም ወርቅ አድርጓልና አንተም ይሄን ያህል አድርግልኝ በፍጹም ይሄ አይባልም፣ ነውር ነው። ሰው እንዳቅሙ ነው። ገሌ ይሄን ያህል ልብስ ገዝቶላታልና ለኔም አንድ ልብስም አቅሙ ካለው አንድ ልብስ አልብሶ ሁለት ልብስ የሚያለብስበት አቅም ካለ ሁለት ልብስ አልብሶ ቃል ኪዳንም ማድረግ የማይችል ከሆነ ዋናው መህር ላይ ነው። በቃ መህሩም ደግሞ በአቅሙ ልክ በነቢዩ ዓለይሂ ሰላቱ ወሰላም ዘመን የነበሩ ሰሐበቶች እኮ ታሪክ ህይወታቸውን ካየን እኮ ሐታ ለመህር እንኳን የሚሆን አጥተው ቁርአን በቃ ባላቸው በቁርአን በሐፈዙት ልክ ይሄን ያህል አያ ሊያስተምራት ወይም ደግሞ የሐዲድ የብረት ምንድነው ቀለበት እንደ ምንድነው የሚባለው ከብር በታች ያለ ነሐስም አይደለም ከዛም በታች ዝም ብሎ የብረት የሆነ እንትን ቀለበት ያንን አድርገው እኮ ያገቡ ብዙ ሰሐቦች አሉ። የነብዩ አለይሂ ሰላቱ ወሰላም ልጃቸው ፋጢማ ታላቅ በቃ ከዓለም ሁሉ ሰይዳ የተባለች ሰይዱና አሊ ረዲየላሁ ዐንሁ ሲያገቧት እኮ በቀላል ነገር ነው። እንግዲህ የንጉስ ልጅ ናት እሷ። እንደዛ ሆኖ ግን የተካበደ እንትን አይደለም። በቃ በጣም ቀላል በሆነ ነገር ነው ያገባችው። ኡሙ ሱለይምን ብንወስድ ረዲየላሁ ዐንሃ ትልቅ ተምሳሌት የምትሆን ሴት ማለት ነው። አቡ ጠልሃ ረዲየላሁ ዐንሁ እሷ ሊያገባት ሲጠይቃት ምንድነው ያለችው? ወላሂ ማ ሚስሉከ ያ አባ ጠልሐተ ዩረዱ ወላኪነከ ረጁሉን ካፊር ወአነ እምረአቱን ሙስሊማ ፈላ የሒሉ ሊ አን አተዘወጀከ ፈኢን ቱስሊም ነው ያለችው። አንተ አቡ ጠልሃ ሆይ እንዳንተ ያለ ሰው እኮ የሚመለስ ሰው አይደለም። አቡ ጠልሃ በሀብትም ማሻአላህ ሀብታም ነው፣ በመልክም በጣም እንትን የሚል ሰው ነው፣ ሁሉም የሚፈልገው ሰው ነው። ግን እሷን ለማግባት በሚጠይቃት ሰዓት አንተ አቡ ጠልሃ ሆይ እንዳንተ አይነት ወንድ የሚመለስ አልነበረም። ግን ምን ይደረጋል አንተ ካፊር ነህ፣ ያኒ ከኢስላም ውጭ ሆንክ ሰው ነህ። እኔ ደግሞ ሙስሊም ነኝ፣ ሃይማኖቴ ደግሞ ይሄን አይፈቅድልኝም አለችው። አንተን እንዳገባ አይፈቅድልኝም። ግን እሺ ብለህ እስልምናን የምትቀበል ከሆነ በቃ ምንም ነገር ጥሎሽ ምናምን የሚባል መህር የሚባል ነገር አልጠይቅህም። ይሄ እስልምና መስለምህ ብቻ ለኔ በቂ ነው ነው ያለችው። ሱብሃንአላህ። እና በቃ እሱን ሂዳያ ማግኘቱ ለኔ በቂ ነው። በቃ ልብስም ወርቅም አልፈልግም፣ መህር የሚባል ነገር ምንም ነገር አልፈልግም ብላ በቃ መርሐባ ለሱም እስልምናን ተቀበለ። በዛ ምክንያት መህሯን እስልምናን አድርጋ አገባቸው ማለት ነው። እና እቺ ሴትዮ
እቺ ኡሙ ሱለይም እንግዲህ በሷ ምክንያት አቡ ጦልሃ ሂዳያ ያገኘ ትልቅ ሰሃባ ሆነ። ትልቅ ከተላላቆቹ ከሚባሉት ሰሃበቶች አንዱ እሱ ለመሆን በቃ ማለት ነው። ስለዚህ እንደዚህ አይነት የሰሃባ ሴቶች እነሱ ናቸው ለኛ ሞዴል ሊሆኑን የሚገባውና ይሄንን ነው ማድረግ መቻል። ሰውየው በአቅሙ ልክ በቃ ማድረግ የቻለውን ያደርጋል። ከዛ ውጭ ብዙ ነገር የምንጠይቅ ከሆነ ግን አሁንም ቢሆን ወጣቱ ወደ ትዳር እንዲመጣ እያደረግነው አይደለም። አሁን በዚህ በአረቡ ዓለም እንደዚህ ምንድነው ዱወለል ኸሊጅ የሚባሉት እንደዚህ ገልፍ ሀገራቶች እነሱ አሁን ልጃቸውን ለመዳር ከፍተኛ ገንዘብ ነው የሚጠይቁት፣ ጥሎሽ የሚባለውን ማለት ነው። መህሩም ጥሎሹም በጣም ከፍተኛ ስለሆነ ሳያገቡ ይቀራሉ ሴቶቹ። በቃ ባል የሚባል ይሄንን እየፈራ ለማግባት ይሄንን ያን ያህል ገንዘብ አውጥቶ ለማግባት ስለማይችሉ ብዙ ሴቶች በቃ ቤታቸው ቀርተው ባልቴት ሆነው አርጅተው ምናምን እንትን ያሉ የሚሉበት ሁኔታ በሰፊው አለ እነዚህ አረብ ሀገራቶች ላይ ማለት ነው። ስለዚህ ያ ተጠያቂው ማን ነው የሚሆነው? አሁን ወላጅ ነው በዚህ ተጠያቂ የሚሆነው። በቃ ልጄን አልሰጥም ይሄን ያህል ገንዘብ ካላመጣ ልክ ዕቃ ሸቀጥ አድርጎ እሷን አቅርቦ ማለት ነው። ስለዚህ ትዳር ሳይኖራት እስከምታረጅ ድረስ ቤት የሚቀሩ ብዙ እንትኖች አሉና እንደዚህ አይነቱ የውመል ቂያማ አላህ ዘንድ የሚያስጠይቅ ተግባር ነውና ወላጆችም አሁን ልጆች ብቻ አይደሉም፣ ወላጆችም ትልቁን ኃላፊነት ያለባቸው ወላጆች ናቸው። እንደውም አንድ ሰው ልጃቸውን ሊጠይቅ ሲሄድ ምን አለው ነው ቅድሚያ የሚጠየቀው ማለት ነው። ምን አለው? ነቢዩ ዓለይሂ ሰላቱ ወሰላም እንደነ ያሉት ኢዛ ጃአኩም መን ተርደውነ ዲነሁ ወኹሉቀሁ ፈዘውጁሁ፣ እናንተ ዘንድ ልጃችሁን ለማግባት ዲን ያለው ማሻአላህ እንደዚሁም ደግሞ ጥሩ ስነ ምግባር ያለው እሷን ለማስተዳደር አቅም ያለው ሰው ከመጣ ዳሩት ስጡት ነው ያሉት ነብዩ አለይሂ ሰላቱ ወሰለም። ትልቁ መስፈርት መሆን ያለበት ዲኑ እንዴት ነው፣ በቃ አቂዳው እንዴት ነው፣ ይሄ ነው መጠየቅ መቻል ያለበት። ዲኑ ካማረ ስነ ምግባሩም ያማረ ነው የሚሆነው። ስለዚህ እንዴት ነው ስነ ምግባሩ፣ ዲኑስ እንዴት ነው፣ አቂዳው እንዴት ነው፣ ይሄ ነው የሚጠየቀው። ይሄንን ጠይቃችሁ እንደዚህ አይነት ይሄን ያሟላ ሰው ከመጣ ዳሩት። ይሄን የማታደርጉ ከሆነ ግን በምድር ላይ ትልቅ ፈተና ይከሰታል አሉ ነብዩ አለይሂ ሰላቱ ወሰላም። ወፈሳዱን ከቢር፣ እንደዚሁም ደግሞ ዓለም እየተበላሸ ያለው እኮ አሁን በዝሙት ነው፣ በዝሙት በሚደረገው ማዕሲያ ነው እንትን እያለ ያለውና በእንደዚህ አግባብ ልጆቻችሁን ዳሩ ነው የሚሉት ነብያችን አለይሂ ሰላቱ ወሰላም። አሁን ግን ወጣቱም ወደ ትዳር እንዳይሄድ በቃ ኒካህ አሁን ጋብቻ የሚባለው ነገር በጣም አስቸጋሪ ሆኗል። በቃ صعب ሆኗል። በጣም ከባድ ነገር ሆኗል ጋብቻ። ይሄ ደግሞ ከዛ ውጭ ያለው ይሄ ዝሙቱ ደግሞ በጣም ቀላል ሆኗል በሚገርም ሁኔታ። ዝሙት ለመፈጸም በጣም ቀላል ነው ለወጣቱ። ወደ ጋብቻ ሄዳለሁ በቃ አላህን ፈርቶ ጋብቻ መሰረታለሁ ካለ ደግሞ ጋብቻውን በጣም በቃ አቀበት ያደርጉበታል፣ ዳገት ያደርጉበታልና እዚህ ላይ ቆም ብሎ ማሰብ ያስፈልጋል። ወላጆችም እንደዚህ አይነት ስነ ምግባር ያለው ማሻአላህ ዲኑ ያማረ ወጣት ከመጣ እሷን ለማስተዳደር የሚችል ነገር በቃ ሌላ ትርፍ ሀብት ምናምን ባይኖረውም እሷን ለማስተዳደር የሚችል ባል ከመጣላቸው ልጃቸውን መዳር ነው ያለባቸው። አላህ ደግሞ ሪዝቁን ያመጣዋል። እየኩኑ ፉቀራ ይግኒሂም ወላሂ እኮ የአላህ ቃል ነው። እንደው ደሃ እንኳ ቢሆኑ በቃ ከሐራም ለመጠበቅ ብለው ጋብቻ ከፈጸሙ እኔ አከብራቸዋለሁ ነው ያለው አላህ። ነብዩም አለይሂ ሰላቱ ወሰላም ቃል ገብተዋል እኮ ከሐራም ነገር ለመጠበቅ ብለው ወደ ጋብቻ የሚገቡ ወጣቶችን አላህ እንደሚያከብራቸው አላህ ሀብት እንደሚሰጣቸው እኔ ቃል ገባለሁ ራሱ አላህ ቃል ገብቷል ነው ያሉት ነብዩ አለይሂ ሰላቱ ወሰላምና የተወሰነ ነገር ካለው ልጃቸውን መስጠት ነው መቻል ያለባቸው እንጂ እንደው ምን አለው እንደዚህ አለው እያሉ ትዳርን ሰው እንዲፈራ ወጣቱ ትዳርን እንዲፈራ ማድረግ መቻል የለባቸውም። ከዛ ውጭ ደግሞ የሚገርመው ምንድነው ልጃቸውን በእንደዚህ አይነት አልሰጥም ብለው በሐላል አልሰጥም ብለው ነገር ግን በሐራም ዝም ብላ ከሌሎች ወጣቶች ጋር የወንድ ጓደኛ ምናምን ቦይፍሬንድ ምናምን እየተባለ እንደፈለገች ስትሆን እያዩ ግን እንዳላዩ ሆነው ያልፋሉ። በጣም የሚያሳዝን ሁኔታ በቃ እንዳላዩ ሆነው
እንደውም አንዳንዱ ልጅ ደርሳልኛል ለይሰይ የሚልም ሊኖር ይችላል ሐቂቀተን ያለው ወቅታዊ ሁኔታውን ስናየው ማለት ነው እና በሐራም ነገር እንደፈለገች አምሽታም ስትገባ እንደፈለገች ስትሄድ ያዩት ምንም ሳይመስላቸው ግን አንድ ወጣት መጥቶ በሐላል ላግባት ብሎ ሲጠይቅ ግን ነገሩን አቀበት አድርገው የሚያካብዱ ወላጆች አላህን ሊፈሩ ይገባል ነገ የውመል ቂያማ ስለሚጠየቁ ማለት ዱንያም ላይ ይዋረዳሉ አኺራም ላይ ደግሞ የባሰ ውርደት ደግሞ ያጋጥማቸዋልና ትዳርን ቀለል ማድረግ ነው በቃ ትዳርን ቀለል ማድረግ ወጣቱ ወደ ትዳር እንዲገባ ወጣት ሴቶችም ወደ ትዳር እንዲገቡ ማድረግ መቻል አለባቸው ጥሎሽ የሚባለውንም ቀለል ማድረግ ካቅም በላይ አለመጠየቅ ብዙ በጣም ባዛር የመሰለ ሰርግ ደግሰው እኮ በቃ ለታይታ ብቻ ማለት ነው በቃ የገሌ ልጅ በእንደዚህ ተዳረች የገሌ ይሄን ያህል ግራም ወርቅ አደረገላት ምናምን ተብሎ ግን ሰርጉ በረካ የለውም አይቆይም አዎ ሳይቆይ ፍርድ ቤት ይመጣል ተያይዞ ማለት ነው ለምንድን መጀመሪያ በቃ በሰው እንትን ታይቶላቸዋል በቃ ጥሩ ተብሎላቸዋል እዚሁ አለቀ ማለት ነው በቃ በዛ በሰርጉ ቀን አለቀ ሁሉም ነገር ወደ ቤት የገቡ ጊዜ ሌላ ነገር ሆነ ማለት ነው ስለዚህ ዋናው መታሰብ ያለበት አብረው ሲኖሩ እንዴት ሆነው ህይወታቸውን መኖር አለባቸው ያለው ሰው ከሆነ ደግሞ ምን አለ የሷም የሴት ወገን ሆኖ እሷ ያለው ከሆነ ለአማቹ ለጥሩ ወጣት ከሆነ ዲን ያለው ከሆነ ማሻአላህ ስነ ምግባሩ የሚያምር ከሆነ ብዙ ወጪ አውጥቶ ዛንተን ከሚል ለነሱ ለጎጃቸው የሚጠቅማቸውን ነገር ቢያደርግም እኮ አላህም የሚወደው ተግባር ነው አዎ እነሱን ማገዝ ለተዳራቸው የሚሆናቸውን ነገር የወደፊታቸውን ማሳመር ነው እንጂ ዛሬ ላይ ብቻ ዝም ብሎ አጨፍሮ ምናምን አጨብጭቦ ገሌ ጥሩ ሰርግ ወጣላት የሚያምር ነበር ምናምን ብሎ ሰው አመስግኖት ሲጠብቅ ፍች እንደዛ አይነት ነገር አለና እዚህ ላይ ወላጆችም ልጆችም ትኩረት አድርገን አላህን የሚፈሩ ወጣቶችን ዲን ያላቸው ወጣቶችን ማግባት ከዛ ደግሞ የሰርግ እንትኖችን ቀለል ማድረግ ዓለም አካበድ ይሄ መልካም አላህም የሚወደው ተግባር ነው የሚል እንትን ያለ ማሻአላህ ተዘርዝሮ አልከምኛ ነገር አዎ በተለይ አሁን ላይ የትዳር እንትኑን ብናየው ብዙ ጥናቶችን ብናይ አብዛኞቹ ወንዶቻችን 40 ቤት ሆነው ነው የሚያገቡት ሴቶች ከ30 በላይ ሆነው ነው የሚያገቡት ለምንድን ነው አንድ ልጅ ህይወቱን በትምህርት ያሳልፋል ከዛስ ቤተሰብ አይችልም እንደ ጓደኛው መደገስ ያምረዋል እንደ ጓደኛው ሚስቱን ማግባት ያምረዋል ከዛ 30ዎቹ 20ዎቹ ያልፉና 40 ቤት ይገባል ሌሎች አንዳንድ ጥናቶች ደግሞ አሁን የሚወለዱ ልጆች ላይ ሁሉ እድሜ ገፍቶ ሲወለዱ የሚያመጡት የተለያዩ ህመሞችም እየተከሰቱ ነው አሁን ላይ ሴቶች በጡት ካንሰር አሁን በጣም ተጠቂ ናቸው ለምንድን ነው ከ30 ዓመት በላይ ስለሚወልዱ ስለዚህ እነዛ ብዙ ውስብስብ ነገሮች አሉና እድሜንም በአግባቡ ሳይጠቀሙበት እንደውም አሁን ላይ ጭራሽ ማለት ከ40 ዓመት በላይ መውለድ ራሱ አደጋ ነው እያሉ ሁሉ እንትኖች ተመራማሪዎች ሁሉ እየተናገሩ ነውና ለብዙ ጦስ ነው የሚዳርገን ቀረም ትለዋለ ኸሊዱ ለቀጣይ ሳምንት እናሳድረውም ካለ ሌላ ጊዜ እናነሳዋለን እንኳን መጀመሪያ ላይ ይሄ ጥሎሽን በተመለከተ አንዳንዴ ልብስ ምንም ለመገዛት ሲኬድ የሆነ አካባቢ ላይ እንግዲህ እኛ ሀገር ሊኖር አይኖር አላወኩም ተከራካሪ ከሷ ጎን ተከራካሪ ሰው አብሮ ሄደው ይባላል በጣም ጠንከር ያለ ሰው እና ያው ጥሩ ነገር ልመርጥ ለሷ ሀሪፍ ወዱን ነገር ምናምን እዚህ ድረስ ነው የኛ ያለን ነገርና ያ ደግሞ እንግዲህ ሼኻችንም ገልጸውታል ሰዎች እንዳያገቡ ወጣቶች እንዳያገቡ ከትዳር እንዲርቁ እንዲዘነጉ በጣም ያደረገ ነው እና ሁላችንም ልብ እንበል እናውራበት እንወያይበት ነው የምንለው ሌላ ጊዜ ደግሞ ኢንሻአላህ በአዲስ ርዕስ እንመጣለን ኢንሻአላህ በቀጣይ ሳምንት ደግሞ እዚሁ ሰርግ ላይ የማያልቁ ሌሎች ጉዳጉዶች ይኖራሉ ኢንሻአላህ እናንተም ደግሞ ሐሳብ መስጠቱን ካለ እየደወላችሁ በስልካችን እንደዚህም ደግሞ ዩቲዩብ ላይ ኮሜንት ፌስቡክ ላይ ይለቀቃሉ ፕሮግራሞቻችን አስተያየት ስጡን ይሄንን ርዕስ ብታነሱት በሉን እኛ ደግሞ ወደዚህ አምጥተን በደንብ እንወያይበታለን እናንተም በያላችሁበት ተወያዩበት እንደዚህም ደግሞ ወጣቶቻችን ሰርጋችንን በነብዩ ሱና ለማድረግ ሁላችንም ሴቶችም ወንዶችም እንቁረጥ አላህ ያግዘናል ቀጣይ ፕሮግራሞቻችን ይቀጥላሉ አብራችሁን ቆዩ